ሳውዲ ከመጣሁኝ 1 ወር ሆኖኛል እና ሴትዮዬ በጣም አርፍዳ ነው የምትነሳው። ምግብ ከዛ በፊት አሰጠኝም። በተነሳችበት ሰዓት ደግሞ የምትሰጠኝ ምግብ ዳቦ ነው። ዳቦ በልቼ ደግሞ ስራ መስራት አልቻልኩም፣ በጣም ከብዶኛል፣ ምክራችሁ ያስፈልገኛል ብላለች ማለት ነው። እና ለብዙ አዳዲስ የሚመጡ ልጆች አሁን ደግሞ ረመዳንን ተገን በማድረግ ብዙ አዳዲስ የሚመጡ ልጆች ሊኖሩ ስለሚችሉ ለነሱ ስለሚጠቅም በቻላችሁት መጠን በቅንነት ያላችሁን ሐሳብ አስተያየት አስቀምጡላችሁ ኮሜንት ላይ ማለት ነው። እኔ ግን ሐሳቤ ምንድነው መሰላችሁ? ለሆዳችሁ አክቲቭ ሁኑ። ሆዳችሁ ላይ ምንም አይነት ድርድር እንዳታሳዩአቸው። እነሱ ጉልበታችሁ ላይ ምንም አይደራደሩ። ምንም ነገር አድርጉ ከማለት ምንም ነገር ተሸከሙ አንሱ ከማለት ወደ ኋላ አይሉ እኛን ማለት ነው። አብዛኞቹ የሌሎች ሀገር ዜጎች ሸክም የወንድ ስራ ምናምን ነገር የማይሰሩ እንዳሉ እናውቃለን አይደል? እኔም አጋጥሞኝ ያውቃል። አልሸከምም ምናምን ብላ እኔ ሲሊንደር የተሸከምኩበት ቤት ማለት ነው። እና በጣም ብዙ ጊዜ እኛ እንሸከማለን። አሁንም እዚህ ቤት እሸከማለሁ ምናምን። ስለዚህ እነሱ በሸክምም በጽዳትም በምግብ መስራትም ምንም ነገር በማድረግ የእናንተን ጉልበት ስለማይደራደሯችሁ እናንተም ሆዳችሁ ላይ እንዳትደራደሩ። እነሱ አርፍደው የሚነሱ ከሆነ ቁርስ የማይበሉበት ቤት ከሆነ ያለሽው የራስሽን ቁርስ አዘጋጅተሽ ብይ። ገባሽ? የራስሽን ነገር ምንም ያለው ቀብተሽ በላሽ። ለምን በላሽ ካለችሽ ትመልስሽ ወደ ቢሮ ወይ ወደ ሀገርሽ። ምክንያቱም ያለ ምግብ መስራት ስለማትችይ ማለት ነው። ከዛ በተረፈ ያለውን ነገር ምግብ ምንም ነገር ከሌለ ሩዝ ካለ ነጭ ሩዝ ቀቂና ለበንም እርጎም ያለውን ነገር አድርገሽበት ለመብላት ሞክሪ። ቲማቲም ቆርጠሽም ቢሆን ማለት ነው። ቁርስሽንም ቢሆን ቁርስ ሩዝ አልበላ ምናምን ብላችሁ እንዳትጨማለቁ እና ባለው ነገር ራሳችሁን ጥግን ለማድረግ ሞክሩ። ጉልበታችሁን እነሱ አይሰስቱም ለመውሰድ። ስለዚህ እናንተም ደግሞ ምግባቸውን ለመውሰድ ምንም አይነት ስስት ምንም አይነት ወደ ኋላ ማለት እንዳታሳዩ። ከዛ ለምን በላሽ ብላ ትጠይቅሽ ካልበላው መስራት አልችልም ትያታለሽ ማለት ነው። መልስሽ ይሄ ነው የሚሆነው። እናንተም ያላችሁን ሐሳብ አስተያየት አስቀምጡላቸው። በተረፈ ፎሎ አልኩ ቅመሞች አንድ ነገር ጠይቃችሁማ፣ እኔ ቤት ብቻ ነው ወይስ እናንተ ጋርም ጭምር ነው እንደዚህ አይነት የሐረቦች የማይገባ ጸባይ ያለኝ ማለት ነው? እንዴ የፈለግሽውን የፈለግሽውን ጠጪ፣ እንቁላሉም አለ ስጋውም አለ ዶሮም አለ፣ እንደፈለግሽ ከራበሽ ሰርተሽ ከራበሽ እንደዘርደሽ ብለው የልብ ልብ ይሰጣሉ። እንደፈለግሽ አንስተሽ ነው እኛ ቤት የሚሉኝ ማለት ነው። ከዛ በኋላ ግን ምን እንደፈለግሽ ያሉኝ ነው፣ እንደፈለግሽ ጠጪ ያሉኝ ነው። አንስቼ በበላ አንስቼ በጠጣ ምን ችግር አለውና የሆነ ሳሌ ጠዋሌ ምናምን ስራ ይጨራረሽ እንቁላል ልጥበስ ብዬ ለነሱ እንቁላል ጠባብሽ አበልቻቸው ለኔ ልጥበስ ብዬ ልክ ከሻረጌ እንቁላሎች ሲል ወሽታ ሄደሪያ ይሄ ሽታው ምንድነው የሚሸታው? ምንድነው? በር ክፈቱ፣ መስኮት ክፈቱ። የልጅ ሁሉ አይቀርብሽና እኔ ምሳሌውን ለማየት እናቴ ምንድን ለማን ነው ምሳሌ ስቅቅ ማለት ነው። በቃ እንዲ ቢቀርብኝስ ባልበላስ እግዚአብሔር እንዲ አይወርድልኝም ሁላ ማለት ነው። ሰርቹ ራሱ አይወርድልኝም። መስኮት ክፈቺ፣ መስኮት ክፍት፣ የኩሽናው በር ክፍት፣ የሳሎኑ በር የማይከፋፈት እሙሟቸውን ሁሉ የሚከፍቱት ይመስለኛል። አላውቅም እንዳላየዋቸውም እንጂ የማይከፈት ነገር የለም። ሁሉም ነገር ይከፈታል። አትብሉ ነው እንዴ ደግሞ ማለት ነው። ሌላ ደግሞ የሆነ ነገር ምናምን ፍሪጅ ውስጥ ካለ ምናምን ምግብ ምናምን ይሉና ልክ አንቺ እንደበላሽ ሲያውቁ ማለት ነው። ማን የበላው እኮ ብሎ አይጠይቁ፣ ግን አንቺ እንደበላሽ ሲያውቁ እዚህ ጋር ያስቀመጥኩትን ማን የበላው ስቅቅ ማለት ነው። እንዴት እንደበቃ ወንዶቹ ስማርት ነው። ለምን ጠየቅሽ ብሎ ይሰድቧታል። ምን አስጠየቀሽ? ማንስ ቢበላ ውሽ ወንዶቹ በስማ እንጥብኝ እግዚአብሔር እንደው ምን አለ እነሱ ማዳም ቢሆኑ እላለሁ። እውነት ምግብ ለምግብ አይጨነቁም ምናምን ስማርት እናቴ ትሙት። ሴቶቹ ግን ምንድነው ወይ ከመልክ የላቸው ጸባይ ምንድናቸው እነዚህ ደግሞ? እኔ ጋር ብቻ ነው ወይስ እድሌ ነው? እኔ ስለዚህ ታደሙ ነግራችሁ አለው ምን አድርጌ እንደሆነ ማለት ነው። እግዚአብሔር አይ ቅመሞች እንዴት ናችሁ? ምግብ ብዙ ልጆች ከዚህ በፊት ቪዲዮ ሰርቼበታለሁ በዚህ ጉዳይ ላይ። ብዙ ልጆች ምግብ የበሉ አይደለም ስራ የሚሰሩት ሻይ በዳቦ። እሱም ምክንያታቸው ምንድነው? ሼም ይዘናል። ሼም የለም እንዴ? አይን አውጣ ነው መሆን ያለባችሁ። አዲስ የምትመጡ ልጆች መታችሁም እንዲህ አይነት ነገር ያለባችሁ ልጆች ደጋግሜ የምነግራችሁ አረብ ቤት ስትመጡ ወደ አረብ ሀገር ስትሄዱ ሼም ኢትዮጵያ ትታችሁ አይን አውጣ ነው መሆን ያለባችሁ። በእርግጥ ይሄን ነገር የምትለምዱት በሂደት ነው፣ ቢሆንም ቶሎ ለመልመድ ሞክሩ።
አይን አውጣ መሆን አለባችሁ። ምግብ በትክክል የማትሰጣችሁ ከሆነ ቤት ውስጥ ያለውን ነገር አየት አድርጋችሁ እራሳችሁ በሰል አድርጋችሁ መመገብ። እኛ ኢትዮጵያውያን ሰነፍ ነን በነገራችን ላይ። ለራሳችን ሰርተን አንበላም። ለነሱ ሲሆን ነው የምንሰራው። ለራሳችን ሲሆን ባይኖሩ ራሱ ሰርተን አንበላም ብዙዎቻችን። ይሄ የኔም ስራ ስለሆነ ግን ሰርታችሁ መመገብ አለባችሁ። ሌላው ነገር ፍራፍሬ፣ ወተት፣ ሙዝ ምናምን ፊት ለፊት እያለ ፈርታችኋት ሳትበሉ አትዋሉ። ያገኛችሁትን ነገር ብሉ። እያነሳችሁ ምግብ ብሉ። ሼም የለውም። ይሄ ምንም ሼም የለውም። ያመጣቻችሁ ምግባችሁን አብልታ ደሞዛችሁን ከፍላ ሻምፓችሁን፣ ሳሙናችሁን ገዝታ፣ ባዝሊናችሁን ገዝታ አሰርታችሁ 2 አመት ኮንትራቱን ጨርሳችሁ ወደ ሀገር ልትልካችሁ ነው። የአብዛኛዎቻችን እረፍት የለውም። ሁላ እረፍት አንወጣም። ያለ እረፍት የምንሰራው እነዚህ ነገሮች ተሟልተውልን ልንሰራ ነው እንጂ ጭራሽ እረፍትም ሳይኖር ከዛ ቀጥሎ ደግሞ በምግብም ተጎድታችሁ በስራም ተጎድታችሁ አሞሽ ራስ ምታት ይዞሽ እሷ ስራ ስታሰራ ሼም አልያዛትም። አንቺ ደግሞ የሰዓት ምግብ ሳትበይ ትሰሪያለሽ። ይሄ ነው እንደውም ትልቅ ሼም የሚያስይዘው። ስራው ይከብዳል። ስራው ምግብ ያስፈልገዋል። ስትሰሩ ምግብ በልታችሁ ስሩ። የሚጠቅማችሁ ምግብ ብሉ። ዝም ብላችሁ ሻይ በዳቦ ምግብ አይደለም። እኔ አንዳንድ ጊዜ ቆይ ይሄን ጨርሼ በላለሁና የሚገርም ራስ ምታት ይይዘኛል። ያ ራስ ምታት ማለት ነው ካላስመለሰኝ በቃ የሆነ ቀኑን ሙሉ ታመሜ ነው ሙሉ እንደዚህ የሆነ ምድር ሰማይ ዞሮ ግን እንደዛ ሞኝ እሰራለሁ። ስለዚህ እንዲህ አይነት ነገር አታድርጉ። ሌላው ነገር ደግሞ ክፍላችሁ ገብታችሁ በራችሁን ዘግታችሁ ማታ ከተኛችሁ በኋላ ሲቀሰቅሷችሁ አትነሱ። ጸጥ ብላችሁ ተኙ። የመተኛ ሰዓትሽንና የመነሻ ሰዓታችሁ በትክክል እንዲያውቁት አድርጓቸው፣ እንዲለምዱት። እኛንን ስህተት የምንሰራው በነገራችን ላይ። ከዛ በኋላ ነገሩ ስር ከሰደደ በኋላ ተነስተንኛ ያንን ጉዳይ መቀየር እንፈልጋለን። የዛ ሰዓት እነሱ አይቀየሩም። ስለዚህ በሙከራ ሰዓታችሁ ውስጥ በመታችሁ እነሱ ቤት ስትሰሩ በሙከራ ሰዓታችሁ ጊዜ እነዚህ ነገሮች ተጠንቅቃችሁ ማድረግ አለባችሁ። ምግብ በትክክል መብላት ማስለመድ፣ መተኛ ሰዓታችሁን በትክክል ማስለመድ። የምትነሱበትን ሰዓት አንዳንዶቻችን የምንነሳው 5 ሰዓት ነው፣ ፈጅር ላይ ማለት ነው። ፈጅር ከተነሳሽ ቢያንስ 10 ብሌል መተኛት አለብሽ። አንዳንድ ቤት ያቆያሉ እስከ ሰዓትና እስከ ዋህዳ ሁሉ የምትቆዩ ልጆች አላችሁ። ግን ጠዋት የምትነሱበትን ሰዓት አስተካክሉ። እንደዛም ሆኖ ሰዓትና ዋህዳ ክፍላችሁ ገብታችሁ ከዛም ላይ ደግሞ ገብተው ሲቀሰቅሳችሁ ተነስታችሁ ሌላ ስራ የምትሰሩ ልጆች አላችሁ። እነዚህን ነገር ያስለመዳችሁ እናንተ ናችሁ። አሁንም ላይ ማስቀረት ትችላላችሁ። ጊዜው ገና ነው። አትስሙ። ጭራሽ በሩ ሲንኳኳ ጸጥ ብላችሁ ተኙ። ምንም አያመጡም። ጠዋት ስትነሳ ነውምት ታባና ጡለና ሀርሽ ተቀልት ታባና ነውምት አለቀ ብላችሁ ተናግራችሁ ሼም ከላያችሁ ላይ አውርዱ። ምንም ሼም የለም። ምንም ሼም አይነበላ ነው ምን ያለባችሁ። አይን አውጣው ሁሉ በቃ ራሳችሁን ጤነኛ የነበራችሁ ይዛችሁት የመጣችሁትን ጤና ይዛችሁት የመጣችሁትን ሰላማዊ አይምሮ ይዛችሁ ወደ ኢትዮጵያ መመለስ ከፈለጋችሁ ሼም የተባለውን ነገር አስወግዱ ከላያችሁ ላይ። ፍርሃት የተባለውን ነገር አስወግዱ ከላያችሁ ላይ። ሲጀመር ገና ፕሌን ላይ ስትወጡ ነው እነዚህ ነገሮች እንደዚህ መጣል ያለባችሁ። ደፋር ፍርሃት የሚባል ነገር የሌለባችሁ ሰዎች ፈሪ እንዳትሆኑ፣ ጭንቀታም እንዳትሆኑ፣ በቃ ነገሮችን መጋፈጥ የምትሆኑ ብቁ የሆናችሁ ሴቶች መሆን አለባችሁ ማለት ነው። በርቱ። መልካም ቀን።